ማለት ነው። ከምሬ ነው የምላችሁ ቤተሰቦች፣ እንደ ኮሜንቶች ቅመሞች በጣም እኮ ነው የሌለ የምታስቁኝ። አቤት አቤት! አንዷ በቃ ሩታ ጋር ያለውን ነገር ጨርስና ና ያኔ ቅርታ ትልሃለች። አንደኛዋ ደግሞ ከስር ትገባና ሩታ ጋር ያለውን ነገርማ እኮ አብቅቶለታል፣ ጨርሷል። ልጅ ብቻ ነው እሷ ጋር እየቀረው። አቤት ቅመሞች ተው እንጂ እናንተ የወለደ ማዕድ ገብታችሁ አትፈትፍቱ እንዴ! ለሄርሜላም አልጠቀማት እንኳን ለእናንተ ማለት ነው። እናንተ በቃ ላይ ናችሁ፣ አገናኝ ናችሁ፣ አፋሽ ናችሁ። አቤት ስትችሉበት። ለማንኛውም ማለት ነው ሰላም ጤና ይስጥልን ውድና የተከበራችሁ የእኔ ቤተሰቦች እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እንደው ዘልዬ እንደው ኮሜንት ማንበብ እወዳለሁ እና ኮሜንታቸው ግርም ስላለኝ ነው እንደው በመጀመሪያ ላይ የገባሁት ማለት ነው። ምርጦችዬ እንዴት ናችሁ? ሁሉ ሰላም ነው አይደል? እንግዲህ ዛሬ ወደ መጣሁበት ዋና ጉዳይ ስገባ፣ በዚህ አጋጣሚ ግን እውነት ለመናገር ይሄ የሄርሜላ ወንድም ነው ያሉት ስነ ስርዓቱ የእውነት አለማድነቅ ንፉግነት ነው። አቤት መልክ፣ አቤት ስነ ስርዓት! እናንተ የእውነት በጣም ነው ያደነኩት ስነ ስርዓቱ። አብርሽ በዛ ልክ ቤት ሄዶ ይቅርታዬን ካልተቀበልሽም ብሎ እጇን ሲይዝ፣ እንደውም ተነጋገሩና ነገሮችን ፍቱ፣ ካልሆነ ደግሞ አትጫናት። እሷ ፍላጎት ነው የምትወዳት የምታፈቅራትና ለእሷ ቦታ ካለ መናገር ሳይሆን ሆነ አሳያት። በቃ ልጁ ንግግሩ ስነ ስርዓቱ የእውነት የሌለ ነው የተመቸኝ ማለት ነው። አንዳንዴ ጥሩ ነገርም ስታዩ ማመስገን ጥሩ ነው። ይሄ ሄርሜላ ወንድሜ ነው ብላለች እንግዲህ እና የእውነት ከመልክ ስነ ስርዓት እንዴት አባቱ የታደለ ልጅ ነው። ንግግሩ ሳይለንት የሆነ እንዴት ደስ እንደሚል ቁም ነገር እና እንግዲህ ዛሬ ማለት ነው እሱን እችናል ካደነኩኝ ማለት ነው። ዛሬ እንግዲህ ሄርሜላን አብርሽ ቤት ድረስ ሄዶ ይቅርታ ለመጠየቅ እንግዲህ ሄዶ ነበረ። ይቅርታውን ግን ሄርሜላ በፍጹም ልትቀበል አልፈለገችም። አሁንም በፍርሃት ውስጥ ነው ያለችው ሄርሜላ። ከአንድ ሁለት ሶስቴ ጎርታኝ ሄዳል። አይነን እንኳን ሳታሽ ነው ጎርታኝ ሄድከው። ስለዛ አሁንም እኔ በፍርሃት ውስጥ ተውጭ ስላለው እባክን፣ አሁን በእርግጥ ያለውበት ሁኔታ ደስ ባይልም አሁን ያለውበት ሁኔታ ሰላም ነው። እባክን ድጋሜ እንደማትጎዳኝ ምንም ማረጋገጫ ስለሌለኝ ይበቃኛል ካንተ ጋር አብርሽ፣ በቃኝ። እኔን እንኳን ጥለ ስትሄድ አይነን ሳታሽ ነው ከኔ ጋር ምትርቀው። ስለዛ እኔ ስለምረዳህ ነው ወይ? እኔ ሳይለንት ስለሆንኩ ነው ወይ? እኔ ስለማልጮ ነው ወይ? እኔ ስለማልናገር ነው ወይ? በዚህ ልክ እኔ እኮ ስለምረዳህ ነው፣ ሁሉን ነገር ስለማቅ ነው። ለዛ ነው። አንተ ግን ልትረዳኝ አልቻልክም በማለት ሄርሜላ ዛሬም እንግዲህ አብርሽ ይቅርታ ሊላት ቤት ሄዶ ነበረ። ዛሬም እንግዲህ ይቅርታውን ገፍታዋለች ማለት ነው። ወንድምየውን በቃ ካልፈለገች ደስ ካላላት ውጭ ወጥተን ሻይ ቡና እያለን እናወራሽ ብሏት ነበረ። እሷ ግን ከቤት መውጣትም አልፈልግም በፍጹም፣ ከዚህ በኋላ በእንደዚህ አይነት ሁኔታ ቤትም መምጣት የለብህም ወንድሜ፣ ትክክል ነው፣ ስለዛ አስፈላጊ አይደለም በማለት አብርሽን ያው እንግዲህ እንዳያችሁት ይቅርታውን አልቀበልም ብላ ለሁለተኛ ጊዜ ሄርሜላ አብርሽን እንግዲህ ገፍተዋለች ማለት ነው። ወንድምየው በነገራችን ላይ ወንድምየው ያደነኩት ለምንድን ነው? ከመጀመሪያውም ሲመጣ አክብሮት አስገባው። የምሬ ነው መላችሁ ንግግሩ በቃ ሁለቱ ደግሞ እንዲነጋገሩ ጥሎ ሄደበት መንገድ ተነጋገሩ እስኪ ብሎ ሁለቱን ገረመኝ። ከምሬ ነው ምላችሁ። ለዛ ነው ያደነኩት። በቃ አንዳንዴ ጥሩ ነገር ስናይ ደግሞ ማድነቅ ማመስገን፣ የሆነ ነገር ስናይ ደግሞ ይሄ ልክ አይደለም ማለት ከኛ የሚጠበቅ ነው ብዬ ስለማስብ ነው ውዶችዬና በዚህ አጋጣሚ ሄርሜላ ወንድሟ ነኝ ያለው ልጅ የእውነት ተመችቶኝ፣ ስነ ስርዓቱ ነው የተመቸኝ። ስነ ስርዓቱ ዋው! ወንድ ልጅ እንዲህ ሳይለንት ሲሆን ደስ ሲል፣ ንግግሩ ቁጥብ ያለ ስነ ስርዓት የያዘ ሲሆን ደስ ይላል። ከምሬ ነው ምላሽ። የሚያምርባት ራሱ ሴት ልጅ ናት ስትንጣጣ። የእውነት ወንድ ልጅ ሲንጣጣ ምናምን ዘለል ምናምን ሲል አያምርበትም። እና ልጁ ስለተመቸኝ ነው በነገራችን የስነ ስርዓቱ ማለት ነው። እና ያው ሄርሜላ እንግዲህ ዛሬ አብርሽን አልቀበልም ብላ ሄዳለች። አብርሽ ግን ምን ብሏል? ያው ወንድሟን ያው ከአብርሽ ጋር አልቀበለውም ይቅርታውን ብላ ነግረዋለች። ለዛ ሼም ይዟት ነው እንጂ ውጭ ላይ ቢሆን እርግጠኛ ነኝ ሄርሜላ ይቅርታዬን ትቀበለኛለች። ሄርሜላ በንግግር የምታምን ሴት ናት። ሄርሜላን ማሳዘንና ሄርሜላን መጉዳት አልፈልግም። በእኔ የተነሳ ሄርሜላ በጣም የዋ ሴትና ለእኔ ብዙ ዋጋ የከፈለችን ልጅ ናት። ስለዛ እሷ በእኔ ምክንያት ተደብራ አልቅሳ ተጎርታ ማየት አልፈልግም። በድጋሚ አሁንም ተስፋ አልቆርጥም። ይቅርታዬን እንድትቀበለኝ ሌላም ደግሞ አማራጭ መንገድ እቀበላለሁ። አሁን ግን ያው ወንድሟ ስላለ ምናልባት ለሱ አብርሽን አልታረቀውም ከዚህ በኋላ ይቅርታ አላረግለትም አንገናኝም ብላ ስላለችው ብዙም ኮንፈርስ ተሰምቷት እያወራችኝ አይደለም። ሼምም እያዛት ነው። ወንድሟ ማጠገቧ ስላለ ለዛ ይሆናል እንጂ ሄርሚ በእኔ እንደማጨክን አውቃለሁ አለ እና ለዛ ነው እየደጋገምክ የጎዳት አብርሽ። የእውነት ይሄ እኮ ቀላል ነገር አይደለም። የእውነት ሄርሜላ
ድጋሜ ከጎዳኝ እኔ ነኝ ድንጋዩ፣ እኔ ነኝ ደደቧ ብላለች። ሄርሜላ አሁን ራሱ ተመልሰሽ በነገራችን ላይ ወደ አብርሽ ከሄድሽ አሁንም አንቺ ነሽ ደደቧ። የእውነቴን ነው እንዳለችው ከራሱ አንደበት ነው ቃል በቃል አብርሽ ድጋሜ ነው አሁን ይቅርታ አድርጌልህ ድጋሜ ጎርተኸኝ አይንህን ሳታሽ ተመልሰ እንደ በፊቱ ብትገፋኝ የእውነትም እኔ ነኝ ደደቧ ብላለች። አሁንም ይቅርታ ካረግሽለት እንደዛ ነው ሄርሜላ። ምክንያቱም እኔ አሁንም አብርሽና ሩታ ይገናኙ ብዬ ለማሰብ የእውነት ቤተሰቦች በጣም ነው የሚከብደኝ። እንደው ሄርሜላ ከቻልሽ በዚሁኑ ተስፋ ቆርጠሽ አብርሽ ቢቀርብሽ ከምሬን ነው ቤተሰቦች። የእውነት አብርሽ አሁን እኮ ሄርሜላ የዋህና በውለታ ባለውለታው ስለሆነች ነው። እሺ ለምን አንድ ቀን እንኳን አፈቅርሻለሁ አይላትም? እሺ የሆነ አንድ ስቴፕ እንኳን እርምጃ ለምን ከሄርሜላ ጋር ሄድም? የሆነ ነገር እንደሚወዳት እንደሚያፈቅራት እሷ እንደምትፈልገው ሁሉ እሱም እንደሚፈልጋት ለምን የሆነ እንኳን ፍንጫ አሳያትም? ሴት ልጅ እኮ ይህን ትፈልጋለች። ቤተሰቦቼ እንዲ አንድ ወደዋለሁ ብላችሁ ዋጋ ከምትከፍሉለት ሰው እኮ የሆነ ነገር ማየት ትፈልጋላችሁ። ከዛ ተስፋ ይኖራችኋል። እኔ ያለኝ ስሜት እሱ ጋር ማለለካ ብላችሁ ተስፋ እንድታደርጉና ከዛ ሰው ጋር ምንም ቢመጣ ልትጋፈጡ ራሳችሁን እንትን ትላላችሁ። ግን አብርሽ ላይ እኮ ምንም አይነት ለሄርሜላ እኔ እኮ ባለፈ ቤዛ ብላለች ሩት ሄርሜላ እንደ እህቴ እንደ እናቴ አለኩ እንደ እህቴ እንደ እናቴ አሁን ላይ ማግባት እንደማይፈልግ የፍቅር ግንኙነት እንደማይፈልግ ነው እኮ ለእህቱ ሲናገር የሰማል። አሁንም እኮ በድጋሚ አብርሽ ከሩታም ስለተገፋ ብቸኝነት ስለተሰማው ብቻውን ስለሆነ ሄርሜላ ደግሞ የዋህና ምስኪን ሴት ስለሆነች እንደው አጠገቧ ልሁን አጠገቤ ትሁን አይነት ነው እንጂ የምሬ ነው ቤተሰቦች። አብርሽ ለሄርሜላ ፍቅርና ቦታ ኖሮት ወይም ደግሞ ለወደፊት አንድ ቀን እንኳን ካፉ እንደዚህ አይነት ነገር ሲወጣ ሰምታችኋል? የለም። ይህ ምንም አይነት ነገር ውስጥ ሆኖ እንኳን ለሄርሜላ ፍቅር አለኝ፣ ሄርሜላን አፈቅራታለሁ፣ ወዳታለሁ ሲል እንኳን ከአንደበቱ ሰው አንደበቱን ይቆጥበት በድርጊት እንኳን ሲገልጽ አይታችሁ ታውቃላችሁ? ጊዜዋን ነው ዝም ብሎ የሚያቃጥለው። አሁንም ቢሆን ብቸኝነት ስለተሰማው ከሩታ ጋር ያለው ነገር ልክ ስላልሆነ እዛ ጋም ክፍተት ስላለ ሄርሜላ ምንም ብትሆን ካጠገቡ ስትሆን እነዛን ነገሮች ታስረሳዋለች እንጂ ሞኞች ናችሁ ቅመሞች፣ የምር ሞኞች ናችሁ። አብርሽ ለሩታ ቦታ የለውም እንዴ እሷ እኮ ሴት ልጅ ናት። 2 ደቂቃ እኮ ለሴት ልጅ ዋጋ አለው። ሴት ስትሆኑ ይገባችኋል። ስለዛ ሄርሜላ አሁንም እንደኔ አብርሽን ብትተው ነው ጥሩ። ከምር አይሆናትም፣ አይወዳትም፣ አያፈቅራትም። እንዴ ባለፈ ኮትየው እንኳን ለፈተና ስትጠይቀው ቢያንስ ለሄርሜላ እንኳን ፍቅር አለኝ ግን ጊዜ ይፈልጋል፣ አንድ ቀን ይህን እንኳን አውጥቼ ነግራታለሁ ብሎ ይናገር ነበር። እንደ እናቴ እንደ እህቴ አላለም እንዴ? ስለዚህ አሁንም ቢሆን የሄርሜላን እድሜና ጊዜ ዝም ብሎን አብርሽ እንደው እንድታስረሳው ያሉትን ስሜቶች እንድታስረሳው ማድረጊያ ነው እንጂ የምር እናንተ ቅመሞች እንደምትሉት አይደለም። እና ችሪ ደጋግማ ድጋሜ ትጎዳለች። ካሁኑ ቢቀርባት ነው አብርሽ ምሽምሽ። እንደውም ሄርሜላ ማለት ነው ከምር ጎበዝ ነሽ። እኔ በሆን አይኑን አላይም ድጋሜ ለሶስተኛ አሁንስ ምን አይነት ዋስትና አላት? ነገ ወደ ሚስቱ ድንገት የሆነ ነገር ተፈጥሮ ቢሄድ አሁንስ ሄርሜላ ምን ማረጋገጫ አላት? እኔ ድጋሜ አልቀበለውም። ለሶስተኛ ጊዜ ጌታን አልቀበልም። እንደ ሴት ልጅ እኮ ናት። ይሁን ከላይ እስከታች ሳያችሁ ቅመሞች ሄርሜላ ይቅርታውን ተቀበየ። ይሄ እኮ ቀላል ነገር አይደለም። ህይወት ብላ መቼም አንዴ በጥብጠዋለች። የራሷ ያልሆነ ህይወት ውስጥ ገብታለች። እስከ ገባሽ ድረስ ደግሞ የራሷን ህይወት እየበጠበ የሌላውንም በጥብጣ። በነገራችን ላይ ሄርሜላ የራሷንም ምን አለ አብርሽ ሄርሜላ ማትወደኝና ለኔ ቦታ ባይኖራት ፎቶን ታወርድ ነበረ። እስካሁን ፎቶ አለ እንደምትወድና እንደምታፈቅር ግልጽ እኮ ነው። እሷ ጋር ፍቅር አለ፣ መውደድ አለ። አንተ ጋር ግን የለም አብርሽ፣ አንተ ጋር የለም። እርግጠኛን የለም። ከአንዴም ስንቴ እኮ አረጋግጧል አብርሽ። ግን እንደዚሁ እየመጣ ያለበትን ስሜት ያልሆነ ስሜት ማስረሻ ነው ሄርሜላ የሚያረጋት። ቅመሞች ዝም ብላችሁ አገናኝ አለያይ አትሁኑ። ከላይ እስከታች አብርሽ ጋር ሩታ ጋር ያለውን ነገር ጨርሷል። ልጅ ብቻ ነው የቀረው። ያችኛዋ ደግሞ አብርሽ ጋር ሩታ ጋር ያለውን ነገር ጨርስና ሄርሜላ ቀለበት አድርግላት። አቤት እናንተን ብሎ አገናኝ እንደው አቤት። እኔ እኮ ኮሜንታችሁን ሳነብ ግርም ነው የምትሉኝ እግዚአብሔርን። እስቲ እናያለን አይደል? አብርሽ የእውነት ለሄርሜላ ቀለበት አፈቅርሻለሁ ብሎ አውጥቶ የእውነት ቀለበት ካደረገላት የእውነት ቆርጦለት ከሩታ ካደረገላት የእውነት እኔ ራሴ ያደንቀዋለሁ። ከምሬ ነው የምላችሁ። ግን ዝም ብላችሁ አትድከሙ። አብርሽና ሄርሜላ መቼም ባሊና ሚስት መሆን አይችሉም። አይደለም ባሊና ሚስት ፍቅረኛሞች። ከምር እንደ አንድ ስቴፕ እንኳን እኮ ለሴት ልጅ ማሳየት አለበት። እሷ የከፈለችውን መስዋዕት እኮ ቢያንስ እሱ ሩቡን መክፈል አለበት አይደል እንዴ? ስለዚህ እናንተም ዝም ብላችሁ ነው የምትደክሙት። እቺ ልጅም ዝም ብላ ባልሆነ
መስመር ውስጥ ተገኝታ ነው እንደዚሁ የሴትነት እድሜዋን የሴትነት ጊዜዋን ከዚህ ልጅ ጋር እያቃጠለች አለችው። እንደውም ሄርሜላ ነቃ ብለሽ